ተወዳጁ ሐረግ ድራማ እንግዲህ ክፍል 90ን ሁላችሁም እንዳያችሁ ተስፋ አደርጋለሁ ማለት ነው። እንግዲህ ቢኒ ከታገተበት ተለቋል። ቢኒን ያስለቀቀው ደግሞ ያፊት ነው። ያፊት እንግዲህ ያስለቀቀው ምክንያቱም የህግ አካላት በሙሉ አሁን ላይ አይናችን እኛ ላይ ነው፣ እኛን እየተከታተሉ ነው። ስለዚህ የቢኒ ደግሞ እንደዚህ አይነት ችግር መድረሱ ለኛ ከባድ ነው በሚል ያፊት ቢኒን አስለቅቆታል ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ተወዳጁ ሐረግ ድራማ ክፍል 90 ሁላችሁም እንዳያችሁ ተስፋ አደርጋለሁ። እውነት ለመናገር ቢኒ በህይወት በመለቀቁ እጅግ በጣም ደስ ብሎኛል። አቤል እንግዲህ በሚቀጥለው 7ኛ ሰማይ ስር እንደሚያደርሰው ያፊት አልጠራጠርም። ያፊት አሁን ላይ ስሙን ለማጥራትና ከህግ አካላት ጋር ያለውን ቁርኝነት ለመለያየት በሚመስል መልኩ ቢኒን እንግዲህ ወስደው በር ላይ እንዲጥሉ ታዞ ቢኒም ደግሞ በህይወት ወደ ቤት ተመልሷል ማለት ነው። እንግዲህ በቢኒ መጥፋትና በቢኒ መሰወር ምክንያት ገኒም ደግሞ ራሷን ስታ ወድቃ ነበርና መናገር አትችልም። እጅግ በጣም ነው የተሰማው። ቢኒ በጣም ነው ያዘነው፣ ሲያያት በጣም ነው ያለቀሰው ማለት ነው። ይሄ የሚሆነው እንግዲህ ወይዘሮ ሉሊት ደውላ ለገኒ ስለነገረቻትና ገኒ ደግሞ በድንጋጤ ስለወደቀች እንግዲህ ጭንቅላቷ ስለመታት ማስታወስና መናገር አልቻለችም። ቀስ በቀስ ደግሞ እንግዲህ እንደምትናገር ተናግረዋል ማለት ነው ሐኪሞች። ለማንኛውም እንግዲህ ገኒዬ እስከምትናገር ድረስ እኛ ምን ቃለን ሌላው እንግዲህ ጽናት ማለት ነው። ጽ እንግዲህ ቢኒን በጣም ትወደዋለች፣ በጣም ታፈቅሯለች። በመሐከል ግን ያልሆነ ነገር ገብቶ በመሐከል ተለያይተው ነበረ። እሱም ደግሞ የተለያዩት አቤል በሚባል በያፊት ያክስት ልጅ ነው ማለት ነው። እንግዲህ ያቤል ደግሞ ጽን ይወዳታል። ስለዚህ በተደጋጋሚ ያፊትም ነግሮታል። በጽና በአንድ አይን ቀልድ የለም ውዷ እህቴ ናት ጽዮን ሲል አቤልን አስጠንቅቆት ነበረ ያፊት። አቤል ግን ትንሽ ትዕቢተኛ ስለሆነ ያፊትን አልሰማውም እና ቢኒንም ደግሞ መቀማት ስለሚፈልግ ብዙ አይነት ፎቶዎችን በመላክ ወደ ቢኒ እንዲሁም ደግሞ ትንሽ ገጭንጓ ብላ ነበረ ከቢኒ ጋር በአንድ ወቅት ማለት ነው። ያንን ተጠቅሞ እንግዲህ አቤልና ጽዮን አንድ ላይ በሚመስል መልኩ ሆነው ነበረ ለትንሽ ቀን። ምክንያቱም የኤፍራታን ጉዳይ ለማጥራት ሲፈልግ ዳጊ ጓደኛው ስለሆነ አቤል ተጠግቶት ነበረ። በዛም እንግዲህ ያው ያፊትን ይወጋው አቤል ነበረ። በዛ ምክንያት ጽዮንም ተሱ ጋር ነበረች ማለት ነው። በመሐከል ደግሞ እንግዲህ ጽዮን ከቢኒ ጋር በተለያየችበት ሰዓት መጨረሻ ላይ ደግሞ አቤል እንግዲህ አግቶ ቢኒን እንደዚህ ደብድቦ አሰቃይቶ እንግዲህ ውጭልኝ ሲላት በጣም ነው የደነገጠችው፣ በጣም ነው ያለቀሰችው። እየጠጣች ነበረ መጠጥ፣ ራሷን ራሱ መቆጣጠር አልቻለችም። በቃ በጣም ቀውስ ሆናለች። ምክንያቱም ፍቅር ነው፣ ፍቅር ደግሞ እጅግ በጣም ከባድ ነው። ስለዚህ አቤል አልፈልግሽም አለኝ፣ ማን ነው ቢኒ አልፈልግሽም አለኝ እያለች ቤዛ ስትነግራት ነበረ፣ መጠጥ እየጠጣች ማለት ነው። ቢኒ ደግሞ አልፈልግሽም ያላት ምክንያት ምንድነው? በአገተው ጊዜ አቤል አትፈልግህም ከሷ ራቅላት፣ እንዲሁም ደግሞ እንድትታገት ያደረገችው እሷ ነች ብሎ ስለነገረው ያ ነገር ይሄ ሁሉ የደረሰብኝ በጽዮን ምክንያት ነው ብሎ ስለሚያስብ ነው ቢኒ እንደዛ ያላት ማለት ነው። ሌላው እንግዲህ ኤፍራታ ናት ማለት ነው። ኤፍራታ እንግዲህ አሁን ላይ ያለችው ከያፌት ጋር ነው ማለት ነው። ኤፍራታ ደግሞ ሌላ ከባድ አጣብቂኝ ውስጥ ገብታለች። ኤፍራታ ምን እንደምታደርግ ራሱ ግራ ገብቷታል ማለት ነው። እዚህ ጋር ያፊት አጣብቂኝ ውስጥ ገብቷታል። እዛ ጋር ደግሞ እንግዲህ እንደምታዩት ናታን ነው። ናታን ደግሞ አሁን ወደ እሷ አይደለም፣ ናታን ቆርጦለታል። ምክንያቱም በተደጋጋሚ ኤፍራታ ባሌ ይመጣል፣ ባሌ ይቆጣኛል፣ ባሌ ጋር ልሂድ ስትለው ሙሉ ለሙሉ ሀሳቡን ሰርዞ በቃ ከልቡ አውጥቷት አሁን ላይ ናታን ሌላ ናታን ሆኖ ተፍ ተፍ እያለ ነው ወደ ሌላ ስራ ማለት ነው። ስለዚህ አሁን ላይ ደግሞ ኤፍራታ የድሮ ትዝታዎቿን እያስታወሰች ፎቶውን እያየች ለናቱ ብላ እንደሆነ ይሄን ሁሉ መስዋዕት እየከፈለች ያለችው። ምክንያቱም ያፊት ናታንን ማጥመድና መግደል፣ ህይወቱን ማበለሻሸት ይፈልጋል። የናታን የሆነውን ነገር ሁሉ ማጥፋት ይፈልጋልና ለዛም ሲል ነው እንግዲህ ናታንን መጉዳት የሚፈልገው። ይሄንን ደግሞ ያስያዘችው ራሷን አሳልፋ የሰጠችው ኤፍራታ ለናታን ስትል ነው ማለት ነው። ናታንን በጣም ስለምትወደው እንግዲህ ናታን ደግሞ ኤፍራታ እየከፈለች ያለችው መስዋዕትነት አላወቀም፣ የሚያውቀው ነገር የለም።
እሷም እንግዲህ ከዚህም ከዛም አልሆንኩም የሚለው ነገር እጅግ በጣም አጣብቂኝና የስቃይ ኑሮ እንደሆነባት እየተናገረች ነው። ያፌትንም እንግዲህ በቃ ግደለኝና ገላገለኝ ከዚህ ከስቃይ ህይወት እያለች ስትማጸነው ነበረ። እጅግ በጣም ያሳዝናል ማለት ነው። ሌላው እንግዲህ ሔዋን ናት ማለት ነው። ሔዋንም እንግዲህ አሁን ላይ ወደ ሴቶች በቃ እንጃ ራስን አሳልፎ ወደ መሸጥ ገብታለች ማለት ነው። ሔዋን በነገራችን ላይ የቤዛ ጓደኛ አሁን ላይ ከዛ ከሴቶቹ ጋር ወጥቼ ከዚህ ከእንዲህ አይነት መጥፎ ስራ ወጥቼ እነዛን ሴቶች እንዴት ነው ምረዳቸው፣ እንዴት ነው ማገዛቸው እያለች አይኗ ወዲያ ወዲህ ይማተራል። መውጫ ቀዳዳ አላገኘችም። እባካችሁ ፍርዱኝም እያለች ነው። እንግዲህ ሔዋንም ሰዎችን ለመርዳት ብላ ነው ራሷን አሳልፋ እዚህ ድረስ የከተተችው ማለት ነው። መጨረሻውን አብረን የምናይ ይሆናል። ሌላ እንግዲህ እውነት ለመናገር ናታን ስራ አገኘው ብሎ ተፍ እያለ ነው። ናታን እንግዲህ ስራ ያገኘው ደግሞ የአቶ ያፌት ተቀናቃኝ የሆነችው አንዲት ሴት ናት ማለት ነው። እሷም ደግሞ የዲያራ እናት ናት ማለት ነው። ያፌት እንግዲህ ይችን ሴትዮ በአካል አያውቃትም። በአካል ስለማያውቃት ማነች ይች ሴትዮ፣ ማን ነው ይሄ ሰውዬ እያለ ነው የሚጠይቅና የሚሰልል የነበረው። እንግዲህ የዲያራ እናት ደግሞ ናታንን ስራ ቀጥራው ነበረ። ናታን ደግሞ ተፍ እያለ ስራ አገኘሁ እያለ ነበረ። እሷ ከቤት ስለማትወጣ እንግዲህ በስራ አማካኝነት ናታን ነው ወዲያ ወዲህ የሚላላከው። በስተመጨረሻ ደግሞ ናታንና ያፌት እንግዲህ ፊት ለፊት ተገናኝተዋል ማለት ነው። የሚሆነው እጅግ በጣም ከባድ ይመስለኛል። እናያለን። ናታን እንግዲህ በስራ አገኘው ብሎ ከአቶ ያፌት ተቀናቃኝ ጋራ ከወይዘሮ ወይም ደግሞ የዲያራ እናት ጋራ ተገናኝቷል በስራ ምክንያት ማለት ነው። ቀጣዩን የምናይ ይሆናል። የያፌት ተቀናቃኝና ያፌት ምንድነው ምላሻቸው አብረን የምናይ ይሆናል። ለነበረኝ ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።